ይሄ ማለት ደግሞ ሱመያን ለማናደድ ሱመያን እንድትናደድ እንድትቀና የቅናት መንፈስ እንዲኖር በቃ የበለጠ እንድትርቅ ነው የምታደርገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። አዩ እየተናገረች ያለችው ነገር ምንድነው ካላችሁ አንድ በአንድ የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ውድና የተከበራችሁ ቤተሰቦቼ እስቲ ቪዲዮን አይተን እንመለስ። ቢሮ ቀበሲላ ጃርስኬ ቢሮ ሶ ቀቡ ማልፍ መነቴቸ ጀዴ ያዴ ገረ ቢሮ ዱፈያዳ ሆጂዋን ቶኮ ኮምፒውተር ኪያን ጎዴ erga fixe booda mee maatii kiyya viidiyoon dalagaa jedheen gara na dhufe garuu shiitaan hojjechuun qabu suufa na hodhisiisi itti maamee Sayiditti suufi na hodhisiisi bareedee qaaqambaa jedhee ጫማ በጣም ግርም የሚለኝ ነገር ምንድነው የጭንቅላት ጨዋታ ነው እየተጫወተች ያለችው አዩ በሁሉም ነገር ማለት ነው። እዚህ ጋር እየተናገረች ያለችው ምንድነው እንግዲህ የመን ሱመያ የመን የሄድኩበት ምክንያት ወንበር ገዛ እቃዎች ላመጣ ምናምን ብላ ነበር የተናገረችው። እሱን ምን አለች እሷ ይሄው እኛም ቢሮ ውስጥ ወንበር አለን፣ ወንበር የሌለ መስሎሽ ነው ወይ? እኛም ወንበር አለን እያለች የማስቀናት ነገር ማለት ነው። ያ ማለት ደግሞ የበለጠ እንድትርቅ ማድረግ እልህ እንድትገባ ማለት ነው። የተሸወድሽው ነገር ሱሜ እልህ የምትገባ ልጅ አይደለች። በራሷ ላይ የምትኖር ልጅ ወንበር ምንም በራሷ በኮንፊደንስ የሰውን ሳትጠብቅ የሰው እጅ ሳታይ ራሷን በመተማመን እየኖረችና ኑሯን እያስቀጠለች ነው ያለችው። አንቺ ፓራሳይት ሆነሽ ኋላ መተሽ ለዱንያ የዚህን ያህል እንደዚህ ሰፍ ማለት እጅግ በጣም ነው የሚያስጠላው። አንቺ ማለት ብር እንደዚህ ይዞ ገደል ጫፍ ላይ አድርገው እንዲህ አድርገው ብሩን ቢለቁት አብረሽ ገደል ውስጥ ትገቢያለሽ። የዚህን ያህል ብር ማፍቀር ህይወት አይደለም። አንድ ልጅ በ1 ሚሊዮን ወልድልሃለሁ ያልሽ ልጁን መውለዱ ሌላ ጉዳይ ነው፣ ብሩን መውደዱ ሌላ ጉዳይ ነው ማለት ነው። ልጁን ራሱ መታጠቢያ አይመስለኝም 1 ሚሊዮን ተከፍሎሽ አንድ ልጅ ሰተሽ መንታም ቢሆን መንታ ሰተሽ ልጁን ጡት የምታጠቢም አይመስለኝም። አና ሀጨሊሱት ኦጋዱባቹ ዳፊ አማ እሺን ጋፋ ኢትዮጵያ ካቴ የመን ደምቱ ሰይድ እሺ በርባቻ አሲካኤ የመን ደም ኤርገን ደሙን ኮሂናፍኔ ማሪፍቴን ሶ ቢታደን ጋሩ ጀቲ ምንድነው በኮንፊደንስ ሰይድ ይፈታሻል ይተውሻል እምትሉ ጠቅላላ ሰይድ መቼም እኔን አይተውም፣ መቼም አይጠላኝም፣ መቼም ካጠገቡ አያርቀኝም። በኮንፊደንስ የምትናገረው ነገር አለ። በኮንፊደንስ የምትናገረው ነገሮች ራሷ ጋር ያለ ኮንፊደንስ አለ ማለት ነው። ያ ማለት በኮንፊደንስ የምትጓዝበት ምክንያት አላት ማለት ነው። የዚህን ያህል ዲክታተር መሆን ራሱን ከፍ ያረገ ዝቅ እንደሚል አታውቂም? ራሱን ከፍ ያረገ ዝቅ ይላል ብሏል። ጉራ አትጉሩ፣ ጉረኛ አትሁኑ፣ ጉረኛ አትሁኝ። የምን መጎረር ነው? ብርቅ ስለሆነ ለነገሩ ብርቅሽ ነው። እንደዚህ ተሽከርካሪ ወንበር ምናምን ብር ጓደኛሽ እኮ ብላለች። ብርቅሽ ነው አይተሽ ስለማታውቂ ለአንቺ ብርቅሽ። ሱመያ ግን የምታውቀውና የኖረችበት ነው። ሱመያ የተቀመጠችበት ወንበር ነው አንቺ የተቀመጥሽበት። ይሄን ታውቂያለሽ? ሱመያ ተቀምጣ ተረፈ ምርት ላይ ነው የተቀመጥሽው። ታውቂያለሽ? ተረፈ ምርት ወንበር ዛሬ ላይ ሆኖ ቁጭ ብለሽበታል። ዛሬ ላይ ትላንት ነው እሷ እኮ ቆየች እንደዚህ አይነት ወንበር ላይ ለሷ ብርቅ አይደለም። ላይፍ ራሱ ሲጀምር ብርቅ አይደለም። አይሞቃትም፣ አይበርዳትም። ላይፍ ብርቋ ቢሆን ነው አንቺ የተናገርሽውን አይታ ተናዳ ወይም ተከፍታበት ሊሆን የሚችለው። ድብን ያልሽ እንደሆነ ፊትሽ ላይ ያስታውቃል። ምክንያቱም ካንቺ ጋር ሲያወራ ስለ ሱመያ ማውራቱ ስለማይተው ያናድድሻል። አንቺ ያ ስለሚያናድድሽ
ቶሎ ቶሎ እሷን ማናደር ትፈልጊያለሽ። በርቺ፣ ቀጥይ። ትንኝ ነገር ነሽ። ባየነ መጥቶልትሞ እዚህ ላይ ያለች ያለችው እንግዲህ እላፊ ጢባር የጢባር ጥግ እያሳየሽ ነው። ወንበር አለን ዶደራንት አለን። ሱመያ የት እንደነበረች ረሳሽ መሰለኝ። ከዛ ወደዚህ ነው የሚመጣው እኮ ሽቶ ብቲ ምኑ ብቲ ብርቁ አይደለም እኮ። አንቺ በልተሽ የማታውቂው ምግብ ነው በልታለች። በልተሽው አታውቂም ሁላ ምግብ። እንቀም ሆነ ውድ ላይፍ ነበር የኖረችው። አሁንም ውድ ላይፍ ነው እየኖረች ያለችው። አንቺ የተሻለ ኑሮ እየኖርሽ ይመስልሻል? የበለጠ የተሻለ ኑሮ እየኖረች ነው ያለችው። አልሐምዱሊላህ። በአንቺ ቤት ግን ከፍ ብለሽ እየኖርሽ መስሎሻል። ከፍ ብለሽ እየኖርሽ አይደለም። ምክንያቱም ከፍ ስለምታደርጊ ራስሽን ከፍ አላልሽም። ከፍ ነው ያልሽው። ከፍ ነገር ምን አይነት ድመት ነሽ ግን አንቺ? እስቲ ቪዲዮ እንመልከት። ሳይዶን ቢሮ ኦሉ ቀብደና እንጂ ማነ ኦሉን ቀብዱ ጋፈ ማነ ኦልቱ ዋን ጠረጠረ ያዳ አንተፍ ቢሮ ኦልቴ ሆጆ ጀቹ ነሞ ሆጁ ወልቁነሙ ቀብዳ አቲ ጋፈ ማነ ኦልቱ ኦዱ ነማ ደጌቼ ዋኑ መጠራ ያዳ ኦልታ አናንጀ አኒስ ተቀበለ ሲተቀበለ ጅራጃር ሰኪያ ቶሌ የኔ ቢሮ ከየዱ ደግሞ ምን አለች ማለት አሁን እቃ ለመሸጥም እንዲያመቻት ቢሮውን ስራ ልስራበት የሰይድም ቢሮ በቃ ቢሰጠኝ ሁሉ ነገር ወደሽ ትችያለሽ እንዴ? የቱ ጋር ነው የምትኖሪው? ላይፍሽ የቱ ጋር ነው? ሁሉ ነገር ተወዶ ይቻላል? ስንት ነገር ነው የምትወጂው? ብልጭልጭ ነገር በአጠቃላይ ብርቅሽ ነው ማለት ነው። ብልጭልጭ ነገር ላንቺ ብርቅ ነው። ቢሮ ጋር ነው እኔ የምለው አዩ ውድና የተከበራችሁ ቤተሰቦች ልጅቷ እኮ ለቃለች። እናንተ አላወቃችሁም እንጂ ልቅቅ አርጋለች። በደመ ነፍስ ነው ያለችው። በቃ ምክንያቱም በጣም ንዴት ውስጥ ነው ያለችው። ለቃለች በደም ያልገባችሁ ነገር አለ። በቃ ሱመያ እንዴት እየኖረች እንዳለች ሱመያ እንዴት እንደምትኖር ብታይ ማለት ነው። በዚህ አይነት ራስሽን ታጠፊያለሽ ማለት ነው። ራስሽን ሲጣርገሽ ታጠፊያለሽ። የምትኖረው ኑሮ ድልት ምችት ተብሏት እንደምትኖር ብታቂ ማለት ነው። ሱመያ ገንዘብ ብርቁ አይደለም። ትላንትና ወይም ዛሬ አይደለም ስለ ገንዘብ የምታውቀው እንዳንቺ ማለት ነው። ገንዘብ ብርቁ አይደለም። ሱመያ ድልት ምችት ትርፍርፍ ብሏት ነው የምትኖረው። አይሞቃትም አይበርዳትም። አንቺ እንደዚህ ስላልሽ አስረግጬ የምነግርሽ ነገር ማለት ነው። ቢሮ ብርቅ ነው እንዴ? ቢሮውን ካልሰጥ እንደው በሰጠኝ። እስቲ ከቻልሽ በመጀመሪያ ከቢሮ በፊት ራስሽ ቢሮውን አጽድቼ ፏ አድርጌ የምትይው መጀመሪያ ራስሽን ፏ አድርጊ። በአለባበስ በዊግ ምናምን አይደለም። አስተሳሰብሽን ፏ አድርጊ እስቲ። ከዛ በኋላ ይሄንን ቢሮ ታጸጂዋለሽ። እና እኔ ማወቅ የምፈልገው ነገር ምን ብትተማመኝ ነው? ፈልጌ ነው የምደርስበት። ምን ብትተማመኝ ነው ሰይድ ፍጹም ሊጠላኝ ሊተወኝ አይችልም የምትዩ? ምን አይነት ነገር ቢኖር ነው? እሱን እደርስበታለሁ። ጀንሲ ጃጃለ ዕቃ ይፈጃል ነው የሚባለው። ይሄ ማለት ደግሞ ሱመያን ለማናደድ ሱመያን እንድትናደድ እንድትቀና የቅናት መንፈስ እንዲኖር በቃ የበለጠ እንድትርቅ ነው የምታደርገው። እያደረገች ያለችው እየተናገረችም ያለችው ይሄ ነው። ይሄን ላሳውቃችሁ ነው። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑ።